ካፈርኩ አይመልሰኝ ብለዋል ጠቅላላቸው ማለት ነው። እውነት መስቀሉን አውልቀህ በእጅ ይዘከዋል፣ ሀብሉን አውልቀህ በእጅ ይዘከዋል። እውነት መተት ተደርጎበት ቢሆን ኖሮ ከዚህ በፊት እና ይሄ የሆነውን ስለምናይ ስላየን ስላወቀን ማለት ነው ስለምናቅ ማለት ነው ከአብርሽ ላይ ሀብሉ ሲወልቅለት አንደኛ ነገር እንደሌላ ነገር ያደርገዋል። ሁለተኛ ነገር አንተ ሀብሉን ይዘህ ወደ አንተ ይገባል ስለሚባል አንተ ጤነኛ አትሆንም። የሁላችሁ የዘራሽውን እያንዳንድሽ ትነቅያታለሽ። መስቀል የክርስቶስ መዳኛ እንጂ የእናንተ የጨላቆች መጨማለቂያ አይደለም። ጴንጤዎች ናችሁ ለስሙ። ጴንጤ በመተት ያምናል እንዴ? ጴንጤ መተት ያምናል እንዴ? መተት ያውቃል እንዴ? እንደምትሉ ከሆነ ማለት ነው። እንግዲያውስ እንደናንተ መተተኛ የለም ማለት ነው። እናንተ ናችሁ ትውልድን በመተት እያጨማለቃችሁ ያላችሁ ማለት ነው። ባየነው አይደለም የምንመሰክረው። የኛ ትክክለኛው መስቀል ግን በእንጨት የተሰቀለው ክርስቶስን ስለሆነ መተት መስቀል ላይ አይሰራም። ያከሽፋል እንጂ አይሰራም። ቆርቆሮ ከየትም እየገዛችሁ እየመጣችሁ ተደረገበት አስደረገችበት እያላችሁ እናንተ በመተት ተወልዳችሁ በመተት ተጨመላልቃችሁ በመተት ያደጋችሁ መተተኞች ሁላ ማለት ነው ታፍሩበታላችሁ። አብርሽ ያደረገው ሁሉ ስለጸጸተው ሊሆን ይችል ይሆናል። አሁን ካለበት መንፈስ ወጥቶ እሷ ለምን ሰዓትስ ብላ ጠየቀችው። ሰዓትህን ለምን አውለክ ብላለችው። ሰዓቱ ስለወለቀለት ከሆነ ጤነኛ ይሆን በፈለጋችሁት ብትተረጉሙት ማለት ነው። የዚህን ያህል እንደው ዱዳ ሆናችሁ ህዝብን ዱዳ ታደርጋላችሁ፣ ከህዝብ ጋር ትሄዳላችሁ። እናንተ የምር ሃይማኖተኞች ብትሆኑ ቡዜና ዳን የበላችሁት ገንዘብ ነው ገና እንደሚያሾራችሁ። የበላችሁት ከምስኪኖች ላይ የለቀማችሁት ገንዘብ ይሆናል እንደሚያሳብዳችሁ። አቤልም መጣ እኔም ተደረገብኛል። እሺ ማናችሁ እናንተ? ምንድናችሁ እናንተ? ይሄን ያህል የትኛው ሚሊዮናችሁ እንድትነጠቁ ነው መተት የሚደረግባችሁ? ለቃቃሚ ከአረብ ሀገራቶች እየለቃቀማችሁ ኪሳችሁና ባንካችሁን እየሞላችሁ ቤታችሁን ጓዳችሁን ኑሯችሁን እያሳመራችሁ ምን ስለሆናችሁ እናንተ ላይ መተት የሚደረገው? ምን ስለሆናችሁ? ማን ስለሆናችሁ እናንተ? እሺ እናውልቅለት። ተጋጋጣችሁ፣ ሞታችሁ፣ አበዳችሁ። ከዛስ አወለቃችሁለት። አብርሽ እንዴት ዝም ብሎ ቁጭ ብሎ ሚስቴንና ልጄን ቤተሰብ አለኝ እኔ ቤተሰብ ያውሰዱኝ እንዴት ይላል? እንዴት ሊላችሁ ቻለ? እንግዲያውስ ቡዜ ጋር በእናንተ ቤት ደብቃችሁ ቡዜ በዛ ላይ ከሄርሜላ የበላችሁ አለ፣ ከህዝብ ካዋጡት የበላችሁ አለ። እሱ ነው እንደሚያከለፈልፍሽ፣ እሱ ነው እንደሚያከለፈልፋችሁ። በነገራችን የሰው ሀቅ መብላት፣ የሰው ገንዘብ ያለ ስራችሁ መጠቀምና መብላት ከጉሮሮሽ አይወርድልሽ። ከጉሮሮሽ እሱ ነው ይሄን እያደር ሆድሽን እየነፋሽ የሚሄደው። የበላሹ ግፍ አንቺን አይናችን እያየን እናጣሻለን። አይናችን እያየን ከሚዲያ ላይ አይደለም ከምድር ላይ እናጣሻለን። ምክንያቱም ያለ ስራቸው ያለ ስራዋ ስም እየሰጠሻት ነው። በመስቀሉ እየቀለድሽ ነው። ገባሽ? እሺ ሩታ እንዴት አውቃ መጣች? ሩታና ኤፋ ወዲያውኑ እንዴት አውቀው መጡ? እናንተ ቤት መሆናቸው በምን አወቁ? ካሜራማኑ እነሱ ቤት አላቸው። ድራማ ስለሆነ ወዲያውኑ ልክ ሩታና አብርሽ ሩታና ኤፋ ሲመጡ ካሜራው ተቋረጠ። ለምን አላስጨረሳችሁትም ነበር? ተከታታይ ድራማ ለምን አላደረጋችሁትም ነበር? በሚቀጥለው ዛሬ ይሄ ሁሉ በአንድ መሄድ የለበትም። በሚቀጥለው ግድ መሆን አለበት። እናንተ እንዲየቀለዳችሁ ህዝብ መቀለጃ ህዝብ እያባላችሁ መቀጠል አለባችሁ። ከእናንተ በላይ የሚያሳዝነኝ ይሄ በግ ህዝብ እንደነዱት የሚነዳ ደንቆሮ ማይም ጽሁፍን እንኳን በአግባቡ መጻፍ የማይችል ልክ ከሀ እስከ ሆ የሚጽፍ የሚመስል ሀለ ምናምን ብሎ የሚጽፈውን መደዳ መጻፍ የሚችል እነሱ ናቸው እናንተ የሚከተሏችሁ። ትምህርት ቤት ገብቶ ሀና ለን ያልቆጠረ በቤቱ በጓዳው ትምህርት በወሬ አምኖ ተነስቶ ስደት ሀገር ይወጣ እሱ ነው የሚከተላችሁ። የነቃማ ይከተላችሁ። እናንተ ይሰራባችኋል፣ ያስተምራችኋል፣ ይመክራችኋል፣ ወደታች እንድትሄዱ ያደርጋችኋል እንጂ ሄርሜላ ምን አስጠይቃት? ሰዓቱ ሄርሜላ ከአብርሽ ላይ ሰዓቱ ስለወለቀለት ቢሆን ወደ ራሱ ይነቃ። ለምን ይሄን ያሳምናችኋል? ሄርሜ ነይ አብርሽ መጥቷል፣ አብርሽ ድኗል። እሺ አብርሽ አበደል። እናንተ ናችሁ ያበዳችሁ ያላችሁ በግድ
በግድ ጨርቅን ጥለህ ውጣ ሩጥ እንዴ? እስስቶች መሰሪዎች መሽቁቆች የትውልድ ጠንቅ የትውልድ ጠሮች እናንተ ልጅ አይውጣላችሁ። እውነት ለመናገር ልጅ አይውጣላችሁ። ስንቱን አስለቀሳችሁ። ስንቱን በእናንተ ድራማ ውስጥ ስንቱ አለቀሰ። ስንቱ እርስ በርስ ተባላ። ስንቱ ገንዘቡን ረጨ። እናንተ ቁጭ ብላችሁ ለምንለቅሙት ለቃቃሚ ቢዝነስ እኛ ቁጭ ብለን በምንሰራ ሰ ለማኝ ትላለች እንጂ ለማኝ ልጅ ሁላ ማለት ነው። እኛ እንድናድግ እኛ እንድንጮህ ለአንቺ እንድናስተምር እንጂ እንደነሱ ቁጭ ብለን እጥፍ እያገኘን አይደለም። ቁጭ ብለን ተብተብ ኮፒ ሊንክ አድርጉ እያለን የምንሰራው ለትውልዱ ስንቱን ተሳዳቢ ያደረጋችሁ፣ ስንቱን ሃይማኖቱን እንዲንቅ አደረጋችሁ፣ ስንቱ ሃይማኖቱን እንዲጠላ አደረጋችሁት። እናንተ ቆሻሾች ማለት ነው። የምር እናንተ እናትና አባቴ ቆንጥጦ ያሳደገሽ ብትሆኚ ኖሮ የተንቢ እንዳደረገችው ነበር። ስብስብ አድርገሽ ወንድምሽን መክረሽ ከትዳሩ ጋር ማለት ነው። አንቺ ግን ዘላን ስለሆንሽ ነው። ዘላን ከማን እንደወለድሽ ከምን እንደወለድሽ ልጆችሽን እንኳን በአግባቡ መያዝ ስላልቻልሽ ነው ወንድምሽን ትዳሩን እንዲፈታ ልጁን እንዲበተን እየጣርሽ ያለሽው። ግን አይሳካልሽም። እንደምንልሽ ጊዜ እውነት ነው፣ እውነት ያሸንፋል። ልጅቷን ቤተሰቦቿን ሳይቀር እሷን ሳይቀር አሰደብሻት። ራስሽን ጨዋ ራስሽን ንጹህ አደረግሽ። እንዳንቺ ተበለቃቃ ተንዘላዝላ አይደለም እያሳደገች ያለችው ልጇን ወይም ባሏን እያያዘች ያለችው። ጀግና ናት። በዚህ አይነት ሩታ ጀግና ናት ማለት ነው። አንዳንቺ ተልከስክሳ አይደለም ልጇን ያዘችው። ልጇን ያለ አባት አላሳድግም ብላ ነው ሲንግል ማም ካሁኑ መባል የለብኝም ብላ ልጇን ከአባቷ ጋር እያያዘች ያለችው። አንቺ ግን በዚህ ልክ ይልሻል። ዴቭ ደግሞ በቤትክ ይገባታል። ሚስት ካሁን በትረኝ ትላለች። እወቃት። በዚህ ያህል ጥላቻችሁ፣ በዚህ ያህል መርዝነታችሁ እናንተን ነው የሚጠላችሁ። እንግዲያውስ የአንድ ፋሚሊ ልጆች አይደላችሁ። ኤፍሬም በዚህ ልክ ከሩታ ጋር የሚሄደው አንድ ብሎ ሲመጣ ጀምሮ ያለው ነገር ስለሚያውቅ ነው ከሩታ ጋር ሙጥኝ ብሎ የቀረው እንጂ ኤፍሬም ለአብርሽ ወንድሙ ነው እና ለምን ለሱ አላገዘለትም ነበር? እናንተ አስመሳዮች፣ አክስቱን፣ አጎት፣ ጎረቤቱን፣ ዘመድ ማናቃችሁ ትናንትና መጣችሁ ዩቲዩበራችሁ ጣራ ይነካ መነገጃ ያረጋችኋቸው። ሁልሽም የዘራሽውን ታርተሽ በቤትሽ እያንዳንድሽ ቤት እየተንኳኳ ይገባል። አቤልን ምን ስለሆነ ነው ማን ስለሆነ እየተደረገበት ያለ ተደረገበት ብላችሁ የምትንጣጡት? እሱን ፈዟል። ማን ነው የሚያደርግባችሁ? እየዞረ ማን ነው እየተሽከረከረ የሚያደርግ? የዘራሹን እያንዳንድሽ እያጨርሽ ነው አልኩሽ። ከመጀመሪያ ጀምሮ ሩታ ያለችበት ለፈጣሪዋ እንቧን እንዲህ ወደ ሰማይ ረጭታለች። እንቧን እንዲህ ነፍሰ ጡር ሆና በሆዷ ጽንስ ተሸክማ በሆዷ ሰው የሚያክል ነገር ተሸክማ አንከራታችኋታል። 9 ወር ሙሉ እንደ እናት እንደ ሴት አራስ ቤት እንድትታረስ እንኳን አረጋችሁ። ያንን የረጨችው እንባ ደርሶላታል። ብሩክ የት እንዳለ አናውቅ። ያደረገው እያሰቃየው ነው። አቤልም እየተከተልክ ነው። ገና ይቀጥላል። በሩታና በአብርሽ ህይወት ገብታችሁ ያቦካችሁ እንዲለያዩ እንዲራራቁ ያደረጋችሁ ሁሉ ገና ይሄ ጅማሮ ነው። ይሄ ጅማሮ ነው። በእያንዳንዳችሁ ይሄ ጅማሮ ነው። እንዲህ እርቃኗን የምትመጣ ሴት ነው እናንተ የምትፈልጉት። እርቃኗን ሚዲያ ላይ ለማንም እንካችሁ እያለች ገሏን የምታሳይ ሴት ናት በእናንተ ፋሚሊ ውስጥ የምታስፈልገው። ምክንያቱም ስርዓት የሌላችሁ ፋሚሊ ውስጥ ስላደጋችሁ ማለት ነው። ስርዓት ያለች ሴት ማለት የሚኖረው ስርዓት ያለ ፋሚሊ ውስጥ ያደጋችሁ ብትሆኑ ኖሮማ እንደ የተንቢ ነበር። እንደ ታላቅ ሆነሽ ቀጥተሽ ከኔ እጃቶ ጣም ብለሽ ሰብስበሽ መክረሽ የምታስታርቀኝ ነበር። አንቺ ግን ተሸቂያለሽ። በዩቲዩብ አልኖርም ያለሽ በዩቲዩብ ማን ነው እየኖርሽ ያለሽው? አንቺ ቀለብ ድል በማህየም ማለት ነው። ድል በማህየም ነሽ። የተማርሽ ብትሆኚ ኖሮ በዚህ ያህል ድረስ አትሄጂ ነበር። እሰይ መጣሽ፣ እንኳን መጣሽ። እሺ ምን ልታረግለት መጣች ቀረች? ለአብርሽ ሁላችሁም በዚህ ሰዓት ምንም ናችሁ። በፊት ከራሱ ጋር አልነበረም። የሚናገረውን አያውቅ፣ የሚያደርገውን አያውቅ። እብድብድ ያጫውተዋል። ቁም ነገር የለው፣ ቁም ነገር አያውቅ። ዛሬ ወደ ራሱ ተመለሰ። ለምን ልጁ ጤነኛ ሆነ? ለምን ከሚስቱ ጋር ኖረ? ለምን ትዳሩ ጋር ኖረ? በቃ አልፈልግም አላችሁ። ለምን አትተውትም? ለምን አትፋቱትም? ለምን ከራሱ ጋር እስኪሆን ድረስ አትተውትም? ምን አይነት ጦሰኞች ናችሁ እናንተ? ጥቁር ዶሮ ልታዞሩበት ነው አሁን።
በፈጣሪ ምን አይነት ድግም! እናንተ እምነት ቢኖራችሁ ኖሮ እናንተ የምር ክርስቲያኖች ብትሆኑ እናንተ እውነት በመስቀሉ የምታምኑ ብትሆኑ ኖሮ ዛሬ መዘባበቻ አድርገህ አንጠልጥለህ አትይዘው ነበር። አንተነ እንዲህ የተናከው አንተነ በዚህ ላይ ያለውን ንቀትህን ያሳየኸው። ያንጠለጠልካትን ያህል ትንጠለጠላለህ። ሀብሉ ላይ አይደለም መስቀሉ ላይ ነው ችግራችሁ። እምነት የሌላችሁ የ666 አራማጆች ሃይማኖት የማታውቁ በክርስቲያን ውስጥም በሙስሊም ውስጥም አስመሳይ ክርስቲያን መሲሖች፣ አስመሳይ ሙስሊሞች 666 ናችሁ። ሰዎች አይደላችሁ። እምነት የሌላችሁ፣ ትውልድ የሌላችሁ፣ እውነት የሌላችሁ፣ ህይወት የሌላችሁ። ለዛ ነው መዘባበቻ ያደረግከው በእጅግ ላይ ይዘህ። ለመስቀሉ ክብር ቢኖር ኖሮ ስለ መስቀሉ እውነት ብታምን ኖሮ መስቀሉ ክብር ቢኖር ኖሮ እንዲህ መዘባበቻ አላረግከውም ነበረ። የማንም መራገጫና መጫወቻ አይደለም እምነት። የእናንተ አፍ መፍቻ አፍ መካፈቻ አይደለም መስቀል። ጠቅላላችሁ እምነት የሌላችሁ እምነተ ቢሶች፣ ሃይማኖት ምን እንደሆነ ያልገባችሁ፣ ሃይማኖት ማታውቁ፣ ሃይማኖት የሌላችሁ አግድም አደጉላ ማለት ነው። እምነት ቢኖራችሁ ሃይማኖት ቢኖራችሁ ኖሮ እንደነ የተንቢ ቤት በሃይማኖታችሁና በእምነታችሁ አትደራደሩ ነበረ። በፍጹም አይደረግም ብለሽ እጁ ላይ ያለውን ሰዓት ስለወለቀ ለምን አጥብቃ ጠየቀች? ስለ ሰዓቱ ምን የሚመለከታት ነገር አለ? ሰጥተዋለች፣ አውልቀውታል። ሰዓቱ ሲወልቅ ወደ ራሱ ተመለሳል፣ ሌላ ሰዓት አሰረ። እኔ እኮ የማይገባኝ አንገቱ ላይ ያለውን ካወለቃችሁ በኋላ ልጁ ለምን ጤነኛ ሆኖ ሚስቱን ጠየቀ? ልጁ ለምን ጤነኛ ሆኖ? ምን አይነት የደናቆሩ ናቸው? ዶክተር ነው እንዴ መተቱ ላይ ያለው? እሺ ዶክተር መተትን የሚያውቃል ማለት ነው? ማህይም ያልተማራችሁ መሆናችሁን በዚህ ነው የምናውቀው፣ በዚህ ነው የምታሳውቁት። የሄርሜላ ደጋፊዎች እየተመጠመጣችሁ የትም ተሳደቡ። እውነት ግን ጊዜም እውነት ነው። የምታሽቃብጪ አንቺ ማንሽ የምትባይ ታለቅሻለሽ፣ እያንዳንድሽ ነገር ማለት ነው። ታለቅሻታለሽ። እልል መስቀሉ ተበጠሰለት። እሺ መስቀሉ ተበጥሶስ ምን ሆነ? እሱ ለምን አልተፈራገጠም? ስለጸለዩለት በሰላም እኮ ነው ከአንገቱ ላይ ቀስ ብላ ያወለቀችለት። ምንም ያለው ነገር የለም። በቃ አወለቁት። አያችሁት? እሺ ምን ያመጣችሁት ነገር አለ? ስማችሁንና ሃይማኖታችሁን ከማሰደብና ከማስጠፋት ውጭ እንዲሁም ህዝብ እናንተ ላይ እንዲያለቅስባችሁ ከማድረግ ውጭ የሰው እንባ በራሱ ሾኮን ይወጋችኋል። ምክንያቱም ለመስቀሉ ብለው ብዙ ያለቀሱ እህቶች አሉ። ለመስቀሉ ብለው ብዙ የጮሁ እህቶች አሉ። የእነሱ እንባ ይወጋችኋል። መሄጃ መድረሻ ያሳጣችኋል። እመኑ። ዛሬ ደስታችሁን አለማየት፣ የዛሬም ዩቲዩብ ላይ መሸቀላችሁን አለማየት፣ የነገ ዋጋ መክፈላችሁ ነው የምናየው። እምነት የሌላችሁ እምነተ ቢሶች፣ ሙትቻ ብቻ ሚዲያውን ሞልቶታል። ወይ ጀግና ወንድ የለው እንደ ወንድ የሚያስብ የለ፣ ወይ ጀግና ጎበዝ ሴት የለች እንደ ሴት እንደ ሰው የምታስብ የለች። ገንዘብ ብቻ አባረው። እውነት ነው 666 ነው። ሰይጣን ነው የምታመልኩት፣ ሰይጣን ነው የምታምኑት። ሰይጣን የሚያመልክ ሰው ነው በዚህ ልክ መስቀሉን ብድግ አድርጎ ያወለቅ ነው ብሎ እጁ ላይ የሚይዘው። የንቀት እንዲህ ነው የያዝከው። እሺ አሁን ምንድን ነው የምትጠራጠሩት? አስሬ እጁን ታየዋለች። ሰዓቱ ለምን ወለቀ? ያደረግሽው ነገር አለ? መስቀሉ ማነው? ትናንት ሀብሉ ስትይ ነበረ። ዛሬ ለምን ሰዓቱ ከእጅ ልመልስልሽ አለሽ? አየሽ፣ ልመልስልሽ አለሽ፣ ይመልስልሻል። በርቃጣ ብልቅጥቅጥ ስርዓት እንኳን የሌለሽ ቢያንስ የወንድ እወደዋለሁ አፈቅረዋለሁ ብለሽ የምትይ ቤተሰብ ጋር እንኳን እንደዚህ ቂጥሽን ጥለሽ ስትቀመጪ እንኳን ጭንሽ የሚታይ ማለት ነው። እንደዚህ ሆነሽ አለም የምትዋፈቅር ቤተሰብ መሀል ላይ ለስሙ እነሱ ናቸው ደውለው የጠሩሽ። ነይ ፈታንለት አወለቅንለት ሀብርሽዬ ላጯን አዝረክርካ ላጫ። አሁን አንቺ ነሽ ቆንጆ። ውበት ምን ዋጋ አለው? ከጭንቅላት ጋር ሲሆን ነው የሚያምረው። ውበት ብቻውን ባዶ ነው። ውበት ብቻውን ዜሮ ነው። ስንት እኔ ነኝ ያሉ ውበት ያላቸው ሰዎች አሉ የሚጠቀሙበት ሞዴሎች፣ ለሌሎች ብዙ አርአያ የሚሆኑ። እንዳንቺ አይነት የወረደች ሴት ደግሞ በሴትነቷ የምታፈርና የምታሳፍር ናት። ወይ ስራ የለሽ ወይ ተግባር የለሽ።
ሰራተኛ ቀጥረሽ በሰራተኛ ትንዘላዘያለሽ። ቤትሽን ቁጭ አድርገው ሀረብ ሀገር ያሉ በጎች፣ ገረዶች ደህና አድርገው በየወሩ ይቀልቡሻል። አንቺ ቁጭ ብለሽ ትዝናኝባቸዋለሽ። ብታጭ ሹገር ዳዲ ብታጫውች ይሻልሽ ነበረ። ከአንቺ በላይ የሆነ ሽማግሌ ሄደሽ ብዙ ሴቶች አሁን በአሁኑ ሰዓት ላይ እንደዛ ነው እያደረጉ ያሉት። የተሰጣችሁ ተልእኮ አለ፣ በመስቀሉ የተሰጣችሁ ተልእኮ አለ። ያን የተሰጣችሁን ተልእኮ ነው እያፈጸማችሁ እያደረጋችሁ ያላችሁት። እናንተ ሰይጣኖች፣ ሰይጣን አናታችሁ ላይ ቁጭ ብሎ ይጫወትባችኋል። እንቅልፍ የላችሁም፣ እረፍት የላችሁም፣ ሰላም የላችሁም። ሰላም ታጣላችሁ፣ እንቅልፍ ታጣላችሁ፣ እረፍት ይነሳችኋል። መስቀሉ ላይ ያለው ኃይል እረፍት ይነሳችኋል። እናንተ ባታምኑበት ብዙ የሚያምንበት ሰው ስላለ ሰው ሁሉ ይገለባበጣል፣ ሰው ሁሉ ይቀያየራል። እስስቶች። እሷ ግን የእውነተኛውን ክርስቶስ የእውነተኛውን አምላክ ሆነ የምታምነውና የምታመልከው እሱ እውነት ያወጣታል። እናንተ ታፍራላችሁ። እናንተ ነገ አንገታችሁን ትደፋላችሁ፣ ታዘቀዝቃላችሁ፣ ታነባላችሁ፣ በንብርክክ ትሄዳላችሁ፣ ታብዳላችሁ። አብዳችሁ እናያችኋለን። አሁንም ጀምሯችኋል። ሁላችሁም ጀማምሯችኋል። የሰው መልእክት ሰምታችሁ የሰው ወሬ ሰምታችሁ እሷ ጋር ሄዳችሁ እንዲህ ነው ብላችሁ እሱ ላይም እንዲህ ነው ብላችሁ ያላችሁላ ማለት ነው። ታብዳላችሁ። አብዳችሁ ደግሞ በቅርቡ እናያችኋለን። እየጀማመራችሁ ነው። ሁላችሁም ተራ በተራ በየጸበሉ እናገኛችኋለን። ከሚዲያ ጠፍታችሁ እናያችኋለን። የዛኔ እኛንን እልል የምንለው ሚዲያው ጽድት ጥርት ይልልናል። የሚታይ ሰዎች ብቅ ይሉልናል። የሚወደዱ ሰዎች ወደ ሚዲያው ይመጡና ጥሩ ስራ ሰርተው ያሳዩናል። ለትውልድ ጥሩ ስነ ምግባርና ለትውልድ ጥሩ ትምህርት ያስተላልፉልናል። እንደናንተ የዘቀጡ ሰዎች ከሚዲያው ሲጠፉ ወይ አማኑኤል ሲገቡ ወይ ጸበል ሲገቡ ወይ ቅሊንጦ ሲወርዱ ማለት ነው። ከሶስት አንዱ እናገኛቸዋለን። ጭራሽ ብላችሁ በመስቀሉ ተዘባበታችሁ። በዛም በዚህ ምታሉ። ከዚህ በፊት ትክክለኛ ክርስቲያን ኦርቶዶክሶች ብትሆኑ፣ ትክክለኛ ክርስቲያን ሙስሊሞች የሚያምኗችሁ የሚያቀርቧችሁ ብትሆኑ ኖሮ፣ ትክክለኛ ክርስቲያኖች ጴንጤዎችም ብትሆኑ ኖሮ ዱባይ ሀገር ላይ መታችሁ ሰርግ ባልደገሳችሁ ኖሮ። የሴጣን ተላላኪዎች የሴጣን መልክተኞች ስለሆናችሁ ከመጀመሪያ ጀምሮ አሁን እስካላችሁበት ድረስ ግራ እየሆናችሁ ያላችሁ። ያ ነው ግራ እያጋባችሁ ያለው። የሴጣን አምልኮ ያለበት ሰው ብዙዎችን እያበዱ እያየናቸው ነው። በሴጣን የሚመራ 666 የሚያምን ብዙዎች ነቅለው እያየናቸው ነው። ትነቅላላችሁ፣ ገና ከሚዲያው ዓለም ትነቅላላችሁ። እየነቀላችሁ እያንዳንዱ ወይኔ ቀማቀ ነበርክ ምን ዋልክ ነው ስትባሉ ካሜራማን እየያዘ በየቦታችሁ ሲዞር እናያለን። ጽጉን ከዚህ በፊት ካሜራማንሽን ተጠንቀቂ ብያል ነበር። ከካሜራማኗ ነው ይሄ ጉድ የመጣባት። በካሜራማኗ በእጇ ያበላችሁ፣ ያጠጣችሁ፣ ያጎረሰችው በችግሩ የደረሰችለት ይሄው ከጀርባዋ ሲወጋት በሴት ይሄ እንጨት ደግሞ ይሄ መጀመሪያ ሰውነቱን አልሞላ ከድሮ ጀምሮ አፍቅራታለሁ አለ። በጎን ተልኮ ነው ዳኒ እሷ ጋርም እየላከ የሚያቅበዘብዘው ነው። እዚህ ይቅበዝበዝበዝበዝ እያደረገው ያለው ዳኒ ያኖች ስራው እያቅበዘበዘው ያለው። በዛ በኩል ጽጉን ይረብሻታል፣ በዚህ በኩል ሩታን ይረብሻታል። ሰው ስራው ነው የሚያቅበዘብዘው። ዳኒን እግዚአብሔር ይስጥልኝ አመሰግናለሁ። ከጎን ሚዜ ስለሆንኩኝ። እንዴት ሚዜ ሆንክ እባክህ? እንዴት እንደው ደጋፊ ሆንክ? እንዴት ጎበዝ ሆንክ? የበላከው ገንዘብ ነው። ሁልሽም ከምስኪን ሀረብ እህቶቼ ላይ የምትበሉት ገንዘብ ነው የሚያክለፈልፋችሁ፣ የሚያሳብዳችሁ፣ ስራችሁ ነው የሚያሳብዳችሁ እንጂ ልጁ ጤነኛ ነው። ጤነኛ ነው። ድሮ የሚያፍረውን አብርሽ ነው ዛሬ ያየ ነው። ድሮ የሚሸማቀቀውን የሚፈራውን አብርሽ ነው ዛሬ ያየ ነው። እብድብድ የሚያጫውተውን አብርሽ ነው አለም ያየ ነው። ያልሆነውን ሆነ የማይወደውን የሚወድ አብርሽ ነው አለም ያየ ነው። ሩታን በቁምጣ የሚከለክልን አብርሽ ነው ዛሬ ያየ ነው እንጂ ሄርሜላን ጡቷንና ቂጧን አንጠልጥላ በየመንገድ ላይ ሽናሌ ቆመ ስሸና ይቺ ካላቀ ምትል ሴትን አይደለም አብርሽ ነው የምናውቀው። በምትል ሴት አይደለም አብርሽ ነው የምናውቀው። በጤነኝነቱ ነው አብርሽ ነው የምናውቀው። ያ ጤናው ነው ዛሬ የተመለሰለት። ዛሬ ሲመለስለት ደግሞ አሳበዳችሁ። የሚፈልገውን ምርጫውን ለምን አተውለትም? ምርጫው የሱ ደስታ ነው የሚያስደስተኝ ብለሻል። ለምን ምርጫውን አትይለትም? ለምን ደስታውን አትይው? ሁሌ በህይወቱ እየገባሽ ጣልቃ እየገባሽ የምትበጠብጪው ነፍሱንም ስጋውንም እንዲያርፍ ማታደርጊ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳባችሁም ይጠቅመኛል። ኮመንት ላይ አስቀምጡልኝ። ቪዲዮን ሰምታችሁ ኮመንት አድርጉልኝ። እነዚህ ዘረቢሶች ሚዲያውን ገብተው አተረማምሰውታል። ዘራ ይወጣላችሁ። እናንተስ እንደው ህዝቡን ያስለቀሳችሁ ዘራ ይወጣላችሁ።
ነገ የምታለቅሱበትን ቀን ያሳያል። የእውነተኛው ክርስቶስ